አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ጉደኛ ማስክ ይዤላችሁ መጥቻለሁ። ለጸጉራችሁ ለጾም የሚሆን ቂቤ መቀባት የማትችሉ ለጾም የሚሆን በተለይ ህንዶቹ ጸጉራቸውን የሚያሳድጉበት ምስጢር ዛሬ ይዤላችሁ መጥቻለሁ። የምሬ ነው ምላችሁ። ይሄንን ውህድ ጸጉራችሁ ቆርጣችሁትም ቢሆን ማሳደግ የምትፈልጉ ጸጉራችሁ ቆርጣችሁ ይሄንን ውህድ ብቻ እየተጠቀማችሁ ማሳደግ ትችላላችሁ። ጉደኛ የሆነ ጸጉራችሁ የሚያረዝምላችሁ ውህድ ነው። ሁላችሁም እንድትጠቀሙት እመክራችኋለሁ። ቪዲዮውን በላይክ ጀምሩት። አሰራሩን አጠቃቀሙን በደንብ አድርጌ ነግራችኋለሁ። አጭር ቪዲዮ ነው፣ የ8 ደቂቃ ቪዲዮ ነው። ቪዲዮውን እስከ መጨረሻ ለመከታተል ሞክሩ። ቀጥታ ወደ አሰራሩ እንገባለን። ወደ አሰራሩ ስንገባ በመጀመሪያ ደረጃ የተጠቀምኩት አንድ ሽንኩርት ነው። አንድ ቀይ ሽንኩርት አጥቤ ቆራርጬ በዚህ መልኩ በቃይ ጨምሬያለሁ። እንደዛው ትንሽዬ ዝንጅብል ተጠቅሜያለሁ። ዝንጅብሉም ልጬ አጥቤ ነው ያዘጋጀሁት። በቀጣይ 3 ማንኪያ አብሽ እጠቀማለሁ። 3 ማንኪያ አብሽ፣ አንድ ብርጭቆ ውሃ ጨምሬያለሁ። ካነሰኝ በኋላ ላይ ጨምርበታለሁ። አንድ ብርጭቆ ውሃ። በነገራችን ላይ አብሹን ለብቻውን ዘፍዝፋችሁ አቆዩት። ቢያንስ 3 ሰዓት 4 ሰዓት በሙቅ ውሃ እጥብ አድርጋችሁ ዘፍዝፋችሁ ካቆያችሁት የበለጠ ስትፈጩት ራሱ ይፈጭላችኋል። ብዙ እሳት አያስፈልገውም። አብሹን ከዘፈዘፋችሁት ማለት ነው። በእርጥቡም መፍጨት ትችላላችሁ። አብሹን በሙቅ ውሃ ከዘፈዘፋችሁት በኋላ ሽንኩርቱን እና ዝንጅብሉን ቆራርጣችሁ ጨምራችሁ መፍጨት ትችላላችሁ። በእሳት ሳታስነኩት፣ ልብ በሉ፣ በእሳት ሳታስነኩት ከዘፈዘፋችሁት በኋላ አንድ ላይ አብራችሁ መፍጨት ትችላላችሁ። ውሃውም እንደ ስፕሬ መጠቀም ትችላላችሁ። የዘፈዘፋችሁበት ውሃ በሙቅ ውሃ ስለሆነ የዘፈዘፋችሁት እሱም ቶሎ ሙክክ ይልላችኋል፣ ይበስልላችኋል። ውሃውንም እንደ ስፕሬ መጠቀም ትችላላችሁ፣ እንደ ሻምፑ መጠቀም ትችላላችሁ። እኔ ምሰራላችኋለሁ በሁለት አይነት መንገድ ነው ምሰራላችሁ። ሁለት አይነት ነገር ነው ይዤላችሁ የመጣሁት፣ አሳያችኋለሁ። እዚህ ጋር አብሼና ቀይ ሽንኩርት፣ ዝንጅብል አንድ ላይ አድርጌ ቀቅዬ በውሃ ይሄው በዚህ መልኩ ትንሽዬ አጥልዬ አስቀምጫለሁ። ይሄንን ለምን እንደምጠቀመው እነግራችኋለሁ መጨረሻ ላይ። አያችሁት? በዚህ መልኩ አጥልዬ እጠቀመዋለሁ። ትንሽዬ ዘይት ጨምርበታለሁ። መጨረሻ ላይ አሳያችኋለሁ እንዴት አድርጌ እንደምጠቀመው። ታምረኛ የሆነ ጸጉራችሁ የምታሳድጉበት ምንም ነገር ሳትጠቀሙት ይሄንን ብቻ በምትታጠቡበት ሰዓት ይሄንን ከተጠቀማችሁ የምር ታመሰግኑኛላችሁ። በተለይ ይሄ አሁን የምታዩት በየቀኑ ከተጠቀማችሁት ጸጉራችሁ ቤቢ ፌራችሁ ማብቀል ትችላላችሁ። አያድግም የሚባል ጸጉር ያሳድጋል። ይሄው ውህዱን እዚህ ጋር ሬት ጨምርበታለሁ። ሬት ቆራርጬ እጨምርበታለሁ። በሬት ፋንታ ተልባ መጨመር ትችላላችሁ፣ ተልባ ካላችሁ። ሬት ከሌላችሁ ተልባ ጨምሩበት። አንድ ላይ ከአብሹ ጋራ ተልባ አንድ ማንኪያ ጨምራችሁ መቀቀል ትችላላችሁ። ቀቅላችሁ አንድ ላይ መፍጨት ነው። ሁሉንም ግብአቶች በዚህ መልኩ አንድ ላይ አድርጌ እፈጫቸዋለሁ። በመፍጫዬ እፈጫቸዋለሁ። ታምረኛ የሆነ የጸጉር ውህድ ነው። የምሬ ነው ብላችሁ ይሄንን ውህድ ሁላችሁም ተጠቀሙ። በተለይ ጾመኛ ለሆናችሁ፣ ለጾመኞች ቂቤ መጠቀም ማትችሉ ይሄንን ውህድ ተቀቡ። ልክ እንደ ቂቤ ነው፣ መድኃኒትም ጭምር ነው። ሁላችሁም ተጠቀሙት። ጸጉራችሁ ማሳደግ የምትፈልጉ እንግዲህ ይህንን ሰርታችሁ፣ ቀላል አሰራር ነው። መቼም በሁላችሁም ቤት ውስጥ ይገኛል። በተለይ ኢትዮጵያ ውስጥ ላላችሁ አብሽ ሞልተዋል፣ ሽንኩርት ሞልተዋል። እንደውም ምርጥ ሽንኩርት ማለት ነው። ዝንጅብልም ሞልተዋል። እና በተለይ እኔ ለእናንተ ነው የምሰራው።
ሁሉም ተከታታይ የኔ ቤተሰቦች እንዳለ ኢትዮጵያ ያላችሁ ስለሆናችሁ ኢትዮጵያ ላላችሁ ለእናንተ ነው የምሰራላችሁ ማለት ነው በአብዛኛው። ስለዚህ በሁላችሁም ቤት ስለሚገኝ የምር ጸጉራችሁ ልትታጠቡ ስትሉ ይህንን ውህት ቅቅል አድርጋችሁ ወይም ዝብስፍ አድርጋችሁ ልክ እንደዚህ ፈጭታችሁ ተቀቡት። ለህፃንም ይሆናል፣ ግን ለህፃናት ስላችሁ ከ5 ዓመት በላይ ለሆኑ ጸጉራቸውን ቀብታችሁ 30 ደቂቃ ቆይታችሁ ማጠብ ነው። በተለይ ወንዶች መላጣ ለሆናችሁ ወንዶች እናንተም ተጠቀሙት። በጣም አሪፍ ነው የምር። የህንድ ጸጉሮች ህንዶቹ ጸጉራቸውን በዚህ ነው የሚያሳድጉት። በዛ ላይ ቆንጆ ጸጉር ኖሯቸው እነሱ ረጅም ጸጉር ኖሯቸው እንደዚህ ይጠቀማሉ። በብዛት አብሽ ይጠቀማሉ፣ ብዙ ነገር ይጠቀማሉ። ሽንኩርትና አብሽ በቃ እነሱ ናቸው የሚጠቀሙት። አያችሁት? በዚህ መልኩ ጨምቄዋለሁ፣ ፈጭቼ ጨምቄዋለሁ። እናንተ ከዘፈዘፋችሁት አብሹን በደንብ ስለሚበስልላችሁ ወፍራም ነው የሚሆነው። እኔ ግን በደንብ ስላልበሰለ ይሄው እንደዚህ ሆኖልኛል። እንደዚህም ነው የምፈልገው። በደንብ አድርጌ ጭንቅላቴ ላይ ተቀብቼ ማሳጅ ለማድረግ ነው የፈለኩት። እናንተ ግን እንዳታጠሉት፣ ፍጭት አድርጋችሁ ሳታጠሉት ዝም ብላችሁ ተጠቀሙት። በደንብ አድርጋችሁ ፍጩት። ጸጉራችሁ ላይ እንዳይቀርባችሁ በደንብ አድርጋችሁ ፈጭታችሁ ዝም ብላችሁ ተጠቀሙታላችሁ። እዚህ ጋር ዘይት ጨምርበታለሁ። ራሴ የሰራው ዘይት ነው እዚህ ጋር የምታዩት። ገብታችሁ ማየት ትችላላችሁ። እኔ የምሰራቸው ዘይቶች ብዙ ልጆች እያመሰገኑ ነው። በተለይ ሰሞኑን የሽበት የሰራሁት ዋው አንድ ጊዜ ብቻ ተጠቅመን ለውጥ አግኝተንበታል ብለው በኮሜንት ጽፈውልኛል። የምር ኮሜንቱን ባሳያችሁ ወይም ገብታችሁ ማየት ትችላላችሁ። ሽበት ማጥፋት የምትፈልጉ ናቹራል በሆነ መንገድ በቤታችሁ ሽበታችሁ ማጥፋት ትችላላችሁ። አያችሁት? በዚህ መልኩ አጥልየዋለሁ። ሁለቱንም አጠላቸዋለሁ። ይሄኛው ውህዱ ነው። በቀጣይ ስፕሬውን አጠለዋለሁ። ቅድም የሰራሁት እንደ ስፕሬ ነው የምንጠቀምበት። እንደ ሻምፖ መጠቀም ትችላላችሁ። ሻምፖ መጨመር ትችላላችሁ። እንደ ስፕሬ መጠቀም ትችላላችሁ። ልብ ብላችሁ አይደል? ይሄኛው ግን ውህዱ ነው። ስፕሬው ከተጠቀምኩ በኋላ ውህዱ ነው የምጠቀመው ማለት ነው። ሁለቱንም ስፕሬው በየቀኑ መጠቀም ትችላላችሁ። ግንባራችሁ ላይ ለሸሸ ቤቢ ሄር ለማብቀል በየቀኑ ተጠቀሙት ግንባራችሁ ላይ። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ አመሰግናለሁ።